ተስፋ ያልቆረጠችው ፍቅር በዴቭና በአደይ መፋቀር ደስተኛ ያልሆነችው እውነቱን ቢነግራትና ከእሷ ጋር ምንም አይነት ግንኙነት እንደሌለው የራሱ ሕይወት እንዳለው ቢነግራት አልገባም ብሏታል። በመጨረሻ ሊጋቡ መሆኗን ስታውቅም ያችን ልጅ ለመግደል ብዙ ነገር ለፍታ አልተሳካላትም። ከዛ ቤት ልጣ ወይም ጠፍታ መውጣት ትፈልጋለች። ቀጥታ በቤዛ እጅ ገብታ ቤዛ ቤት ነው ያለችው። ቤዛም ደግሞ በባለፈው ምን እንዳደረግሽኝ የምረሳልሽ መስሎሽ ነው ወይ? እንኳን ቤቴ ድረስ ሰተት ብለሽ መጣሽልኝ ብላ እሷን እንቅ አድርጋታለች። እንዳትናገሪ ብላ ገንዘብ ብትከፍላትም እናቷ ወይዘሮ እታለም ስለተጨነቀች እውነቱን ደግሞ እኔ ጋር ነው ያለችው ብላ ለመናገር ወደ ወይዘሮ እታለም ቤት ሄዳለች። ጥበቃው አሸናፊና እነ ደመቀ ደግሞ አንቺ ምን ሰርተሽ ነው? የሆነ ነገር ማጥፍተሽ ነው የመጣሽው እንጂ ለወይዘሮ እታለም አስበሽላትና ጥሩ ነገር ሰርተሽ አይደለም፣ እኛ የምናውቀሽ አንቺን በተንኮልነትሽ ነው ብለው ቢነግሯትም እናንተ ለምን እኔን አታምኑኝም ብላ ቀጥታ ወደ ወይዘሮ እታለም ጋር ገብታ ፍቅር እዛ ቤት እንዳለች እሷ ጋር ነግራታል። ወይዘሮ እታለም ከዚህ ቤት አስወጡልኝ ብላ እንድትወጣላት አድርጋ ነበረ። እማዬ የኔ ውድ እናት እንዴት እንችን ክፉ ነገር እፈልጋለሁኝ ስለምትጨነቂ ልጅሽ ያለችው እኔ ጋር ነው ብላት ያለችበትን ቦታ ጠቁማታል። ዴቭና አደይ ደግሞ መንገድ ላይ እቅፍ አድርጓት ይቀር ቢላትም ናፍቀሽኝ ነው ብሎ ሲላት ብናፍቅህማ ያለሁበት ድረስ ትመጣ ነበር። ቆይ ለምንድን ነው ግን አንተ እንደዚህ የምትሆነው ብላ ለዴቭ ስትለው እኔ ያለሁበት ቦታ ወይም አሁን ላይ ያለሁት ፍቅር በጣም ተጨንቃለች፣ ጠፍታለች። እታለምን በመጥፋቷ በጣም አስባለች። ክላሷን ዘግታ በሩን እንኳን እንድትከፍት እያደረገችው እኔ ስለሆንኩኝ ነው፣ ሌላ ሰው ማናገር አትችልም ብሎ ነገራት። እሺ እንደዚያ ከሆነማ በልሂድ ፈልጋት ብላ ትነግረዋለች። ግን የት ሄዳ ይሆን ብሎ የት ሄዳ ይሆን ብላ እሷ ስትናገር በእውነት አላቅም በጣም ተጨንቀናል ብሎ ለእሷ ሲነግራት ያው የምትጠረጠረው አንድ ሰው ነበረች እና ቤዛ ጋር ሆና ይሆናል። እስኪ ወደ ቤዛ ጋር እንሄድና እንፈልጋት ስትል ለዴቭ ነግሯለች። መንገድ ላይ ከአዴ ጋር እያወራ የመወዳት ፍቅረኛው ኪንጎ ከቅምጥል ጋር እየሄደ ለምንድን ነው እንደዚህ የሚያደርጋት እየተጣሉ ነው ወይ ብሎ እሷን ሲያይ ዛሬም እሷን ትወዳታለህ፣ ታፈቅራታለህ፣ ልብህ ያለው ከእሷ ጋር ነው ማለት ነው ብላ እጁን ጎትተው ወደ መጡበት መንገድ ተመልሰዋል። 4 ልጆች አባት ነኝ ወደ እኔ ጋር አትጠጊ ብሎ እያለው ኪንጎ ደግሞ ለዛች ለሊዱ ከአጠገቡ እንዳትደርስ ነው የነገራት። ከኪንጎ ጋር ቁጭ ብላ ኪንጎ ልጅ እንደሌለው ሲነግራት በደስታ እድሏለኝ ብላ ለመናገር ሄዳለች። ቆይ ለምንድን ነው አንተ ግን ልጅ ሳይኖርህ አለኝ ብለህ የተናገርከው ብላ ሊሊ ጋር እንደተቀመጠ እንዲሸኛ ትጠይቀዋለች። ሊሊ ድንገት አዞራት፣ ወደቀች። ባቡሬ አነሳት፣ ደህና ሆነች። አታስብ፣ አትጨነቅ፣ አሁን ደህና ነኝ፣ አይዞ ድኛለሁ ስትል ብትነግረውም ካልሆነ ወደ ሆስፒታል እንሂድ እተነሺ ብላትም ይተወኛል፣ አሁን አትጨነቅ ባቡሬ፣ ስለ ሁሉም ነገር አመሰግናለሁ ብላ ለባቡሬ እነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮውን ላይክና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ቻናሉን አበረታቱት። ሰራተኛዋ አደይ ክፍል 142 ተንኮለኛ ፍቅር ተስፋ ያልቆረጠችው በዴቭና በአደይ መካከል እየገባች ሁለቱ አብረው እንደዘልቁና ደግሞ የሁለቱ ፍቅር እንዲቋረጥ ትፈልጋለች። ልቡ ግን ያለው የመረጣት ሴት አደይ ብቻ ናት። ቢነግራትም አልገባትም።
ሊጋቡ መሆኑን ስታውቅማ ጭራሽ ክላስ ዘግታ ለእኔ የሚያስብልኝ አንድም ሰው የለም፣ ማንኛችሁም እንዳታወሩኝ ብላ ከእናቷ እስከ እቤት ሰራተኛዋ ድረስ በቁጣ ነበረ የምትናገባ። ክሽ በሩን ክፈች ዴቭ ነኝ ብሎ ዴቭ ሲመጣላት ለዴቭ ግን ከፍታለት ምን እንደሆነች ችግሯን ለመረዳት ቢሞክርም ያላት አማራጭ ከእሷ ጋር እንደማይዘልቅ ስለምታውቅም እኔ መሄድ አለብኝ የሚያዝንልኝ የለም ብላ ከዛ ቤት ወጣ። እዛች ፍቅር ቤዛ እጅ ገብታላታለች። ቤዛ ደግሞ አደይንና ሮማንን እንዳገቱ ገንዘብ ይበልጡን እሷ እንደወሰደች እና እንዳልሰጠቻት ለፍቅር በገንዘብ እንደተደራደሩ ወይም በገንዘብ ዙሪያ እንደተጋጩ ሁለቱም ይተዋወቃሉ። ምን እንዳደረግሽኝ የምረሳልሽ መስሎች ነው? ቤዛ እቤቷ ድረስ ስለሄደችላት ደስ ብሏት እልኋን ትወጥታባታለች። ግን እንዳትናገሪ እኔ በጣም በእኔ ይጨነቁ ለእኔ የሚያስብልኝ የለም ብላ እናቷ በእሷ እንድትጨነቅ እያደረገችው ፍቅር ቤዛ ደግሞ ሄዳ እሷን ከደበደበቻት በኋላ እውነቱን አጋልጣታለች። እሷን ፍለጋ የሄዱት አደይና ዴቭ ደግሞ አጠገቧ ደርሰው ለምን እንደዛ አደረግሽ ተብላ ስትመከር አንቺ ጥላቴ አንቺ ነሽ፣ ብዙ ነገር አሳጥተሽኛል፣ አይንሽን ላይ አልፈልግም፣ አሁን ከዚህ ውጭ ብላት ከዴቭ ጋር እንድታወራ ብታደርጋትም ዴቭ ደግሞ ፈቃደኛ አይደለም። ምን አገባት ከኔ መለየት የለብሽም ብሎ ቢላትም አብራችሁ አውሩና በኋላ እኔ ውጭ ላይ ጠብቀሃለሁ ትመጣለህ ብላ ለዴቭ ነግሯለች። አደይ ውጭ ላይ እንደሆነችላት ያው ተስፋ ስላልቆረጠች አሁንም ከሱ ጋር ለመሆን ስትናገር እሱ ደግሞ ልቤ የተሸነፈው ለአንድ ሰው ብቻ ነው፣ የመረጥኳትም አደይ ብቻ ናት፣ አስመሳይ ሰው ሳይሆን እኔ ንጹህ ልቤ ያላት ሴት ደግሞ አደይ ብቻ ናት ብሎ እንዳመነና እንደወሰነባት እሷን ሊያገባት እንደሆነ ሲነግራት በጣም ተናዳለች። በዛ ተንጨርጭራለች ማለት ነው። ሁለቱም ውጭ ላይ ተገናኝተው ለምንድን ነው ብቻ ልታወራ የፈለገችው ብላ አደይ ስትነግረው ያው የምታውቀው ነው የምናውቀው ነው ያወራችው፣ ሌላ ምንም ነገር ያወራችው ነገር የለም ብሏታል። ያው እሱ እንደምትፈልገው ነው የተናገረችው። በዚህ መልክ ከሆነ ገና ሳንጋባ እኔ እዛ ቤት ከገባሁ ጀምሬ ጥሩና መልካም ነገር አትመኝም፣ ትዳራችን በኋላ ትዳር ከመሰረትን በኋላ ይች ልጅ ልታጠቃን ትችላለች፣ ችግሩን መቅረፍም ካለብን አሁን ነው መቅረፍ ያለብን ብላ ለዴቭ ብትነግረው ምንም አታመጣም፣ የምትታወቅ ናት፣ አትስኪ አይዞሽ ብሎ ለአደይ ነግሯታል። አደይም ደግሞ እንድትረጋጋና ያቺ ተንኮለኛዋን ፍቅር ሁልጊዜ በጥላቻ ስለምታያት ያው የተለየ ነገር የለም። ሊልዬ በባቡሬ ደስተኛ ሆናለች። እሷን ከሸኛት ሊዱን ሸኝቷት ከተመለሰ በኋላ እሷም ወደ ኪችን እቃ ለማንሳት ውሃ ለመጠጣት ሄዳ ነበር። ድንገት ባቡሬ በሌለበት ሊሊ ወድቃለች። ሊዲያ ቀበጧም ጠጋ ጠጋ ማለት ብታበዛ ባቡሬ ደግሞ ምንም ፊት አልሰጠውም። ፍቅሩን መተንፈስ ልናገረውና አፈቅርሻለሁ ብዬ እውነቱን ልናገረውና ያበጠው ይፈንዳል አሸናፊ። በሮማን ፍቅር እየተያዘው ግን እሱ የተለየ ወይንም ለሷ እንዴት አድርጎ መንገር በጣም አስፈርቶታል። አንቺ ሰራተኛ አይደለሽም ወይ? እዚህ ቤት የመጣችሁ ሰዎች ትባጥታላችሁ፣ ስራሽን ትተሽ ከጥበቃ ጋር እዚህ ጋር ካሹዬ ጋር የቆምሹ ብላ ሊዱ ብትላትም አሁን የምወድሽን ያክል ልጠላሽ ነው፣ በዚህ መልክ ሮማኔን እንዳትናገርብኝ ብሎ ለሊዱ አስጠንቅቋታል። ታዲያ ከማን ጋር ልሆን? ያኛውም 4 ልጅ አለኝ አለኝ ብላም ነግራታለኝ። አሁን ተነሽና ግቢና ምግብ አንጭዴ ስትላት ሩታ ገብታ ምግብ ልታመጣላት ገብታለች። እቤት ድረስ ከሩታና ሮማን በተቀመጡበትም አሹ ፍቅሩን ለመግለጽ ከብዶት እየተርበተበተ ሳሎን ድረስ ገብቶ እዚህ ቤት ድረስ አትምጣ እትዬ ካየች ሌላ ነገር ነው የሚሰማት ብላ ላሹ ስትነግረው ታዲያ እኔ ምን ላድርግ ሮማኔ? እሺ በይኔ ታዲያ እዛ የሆዳችንን እናውጋ ብሎ ሲላትም ምንድን ነው የምናወጋው ብላ ነግሯል። የአገራችንን የሰፈራችንን ወይም ልጆቻችንን የከተማ ወንዶች ወሰዷቸው። እኛ ታዲያ ማንኞቹን ልናገባቸው ነው? አበበም ከስንት ጊዜ በኋላ የተዋትን ሄለንን አሁን ከሷ ጋር የከንፈር ወዳጅ ሆነዋል በማለት አበበና አለልኝ ሁለቱ ጫንዬና አለልኝ እያወሩ ነበር።
አሁን ነው የታየህ ታዲያ እስከ ዛሬ የት ነበርክ? በማለትም መልሶለታል ለጫን እያለልኝ አሁን ያበበ የሚባለው ልጅ እንግደለው ብሎ ሲነግረው የዶሮ ነፍስ መሰለ ሆይ እኛ ከዛ ከአደይ አባት ስር እሱ ያለንን ስናታዘዝ የእሱ አሽከር ሆነናል። አሁንም ይህ ስራችን የት ድረስ ነው ግን የሚያስኬደን ብሎ ምንም ሰራ ነው ምንም ሰራን ከአሽከር ሁልጊዜ የእሱ ታዛዥ ሆነን እስከ መቼ ነው? ከሱ አልበለጥንም፣ እዛው እሱ እንዳዘዘን ነን ብሎ አለሌ ለጫንዬ ነግሮታል። ጫንዬም የጓደኛውን ፈርቶ ነው እንጂ የአባቱ ስለሞተ አበበ ላይ ጥቃት ለማድረስ ምንም አለመሰለውም ማለት ነው። ቀጣይ በሌላ ክፍል እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ለቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ቤተሰብ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።